ሳምንት ያነሳነውን ሐሳብ እናንሳ። የጌታ እራትን ኢየሱስ የሰጠን የምን ቀን ምሽት ነው? የፋሲካ ቀን ምሽት ነው አይደለም? የፋሲካ ቀን የሚበላውን ነገር አንስቶ ነው ኢየሱስ ይህንን ለመታሰቢያ ያርጉት ብሎ እንጀራውን ወይም ቂጣውን ይህንንም ለመታሰቢያ ያርጉት ብሎ ጽዋውን የሰጠው። ስለዚህ ጌታ ኢየሱስ የፋሲካ ምሽት ላይ በሚዘጋጀው እራት ላይ ነው ቅዱሱን እራት ለቤተ ክርስቲያን እኛ ደግሞ ከሞት ያመለጥንበት መታሰቢያ እንዲሆን የሰጠን። ታውቃላችሁ ጌታ ኢየሱስ ክርስቶስ የተወለደ ቀን ድነናል። አሜን። ድነናል ነው መድኃኒቱ ተወለደ እንጂ መድኃኒቱ አልተሰጠም። ስለዚህ ኢየሱስ የተወለደ በልደቱ አልዳንም። ኢየሱስ የተጠመቀ ቀን አልዳንም። ኢየሱስ ተአምራቶች ሲሰራ አልዳንም። በባህር ላይ ሲራመድ አልዳንም። የሞተ ሲያስነሳ አልዳንም። ደም ሳይፈስ ምን የለም? ስርየት የለም። ደም ሳይፈስ ማለት ሞት ካልተፈጸመ፣ የኃጢአት ደሞዝ ሞት ነው። ሞት በእግዚአብሔር ፊት በኃጢአት ምክንያት የተገደለ ነገር ካልታየ በቀር ስርየት የለምና ኢየሱስ የሞተ ቀን ስለ በደላችን ሞተ። የባለፈው የዛሬው የሚመጣውን በደል መተላለፍ ኃጢአቴን ሁሉ እግዚአብሔር በእርሱ ላይ አደረገ። ኢየሱስን ስለኔ ኃጢአት አደረገው። እግዚአብሔር ኃጢአቴን በእንጨት ላይ በመስቀል ላይ ቀጣው። በእንጨት ላይ የተሰቀለ ሁሉ በእግዚአብሔር ፊት የተጸየፈ የተረገመ የተነወረ ነው። ስለዚህ ከኃጢአቴ ፊቱን ምን አረገ? አዞረ እንጂ ኢየሱስ አባቴ እኔን አይተወኝም ብሏል። እናንተ ትታችሁን ትሄዳላችሁ፣ አባቴ ግን እኔን አይተወኝም ብሎ በማግስቱ ግን አምላኬ ለምን ተውከኝ ብሏል። ስለዚህ ጉዳዩ ኢየሱስን መተው ሳይሆን ኢየሱስን ምን አድርጎታል? በትክክል ምን አድርጎታል? ስለኔ ኃጢአት አድርጎታል። ሁለተኛ ቆሮንቶስ 5 የመጨረሻው ቁጥር ላይ እንደተጻፈ እኛ በእርሱ ቦታ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ደግሞ ስለኛ ምን አደረገው? ኃጢአት አደረገው የተባለው ይፈጸም ዘንድ። ስለዚህ ኃጢአት አድርጎታልና ተወው። ለምን ተውከኝ አለ። አባቴ ሳይሆን አምላኬ። እንኪያስ የኔ የባለፈው የዛሬው የሚመጣው ኃጢአት በደል መተላለፍ ሁሉ ያን ቀን ላይ ከሆነ ኢየሱስ ላይ የወደቀው የኔ ታሪክ የሚጀምረው ከዛ ነው ማለት ነው። በእግዚአብሔር ቁጣና በቀል ውስጥ እየኖሩ ኖራለሁ አይባልም። ለዚህ ነው በእግዚአብሔር ቁጣ ውስጥ ያለውን ሕዝብ ኢየሱስ በግልጥ ቋንቋ ሙታን ያላቸው። እየኖሩ አይደለም ማለት ነው። ግር ብለው ሲመጡ አይቶ ሙታን የእግዚአብሔርን ልጅ ድምፅ የሚሰሙበት ሰዓት ይመጣል፣ ጊዜውም አሁን ነው። አሁን የሚሰሙትም በሕይወት ይኖራሉ። ጌታው ልከተል፣ ኦኬ ተከተለኝ፣ ግን አባቴ አርጅቷል ደክሟል እና እንደው ሲሞት ቀብሬው ልከተል። ሙታናቸውን ይቀብሩ ዘንድ ሙታንን ተዋቸው፣ አንተ ግን ተከተለኝ። ምን ማለት ነው? ከእግዚአብሔር ጋር ጸበኛ የሆነው የተጣላው ዓለም የተለየው ዓለም ደም ያልፈሰሰለት ሕዝብ በዚያን ሰዓት ላይ ምን ተብሎ ተጽፏል? ሙታን፣ በቁሙ የሞተ፣ ባጭሩ ከእግዚአብሔር የተለየ። ስለዚህ እየኖረ አይደለም ማለት ነው። በዚህ ምድር ላይ ይበላል ይጠጣል፣ በመንፈስ ዓለም ላይ ግን የአምላክ ጠላት ነው። ለበበል የኃይላት ጠላት አይደለም፣ የመላእክት ጠላት አይደለም፣ የአምላክ ጠላት ነው፣ የመለኮት ጠላት ነው። ተራሮች ላይ ውደቁ ብትል ሊሰውሩ ከማይችል አምላክ ጋር ነው ጠቡ። እንደ አመር ተቃጥለ በሳት ተቃጥለ ስጋ ቢበተን በትንሳኤል ተነስ ሲል ተገጣጥመ አጥንት ከምን ተገጣጥሞ የምትነሳበት አምላክ ነው ጸቡ ያለው። የትም ብትሄዱ አታመልጡም ያለ አምላክ ነው። ከእርሱ ጋር ነው ጠቡ። ፍርዱ ያስፈራል። በሕያው አምላክ እጅ መውደቅ እጅግ የሚያስፈራ ነው ተብሎ ተጽፏል። ደም ሳይፈስ ምን የለም? ስርየት የለም ተብሎ ተጽፏል። ስለዚህ ልክ ከእግዚአብሔር ጋር የኔ ኃጢአት ጉዳይ ኬዙ ሲዘጋ ተፈጸመ ተብሎ ሲጮህ ከዛ በኋላ ነው ኖርኩ የሚባለው። ዘማሪው እንደዘመረው ሳምንት እንዳነሳውላችሁ ታሪኬ የጀመረው በቀራንዮ ነው በመስቀሉ ግርጌ፣ አጋጣሚ አይደለም መወለድ ማደጌ። ጠላት ሲቀጠቀጥ ራሱን ሲመታ፣ ባርነቴ ሲሻር ሰንሰለት ሲፈታ፣ ጠላት ሲመሽበት ለኔ ግን ሲነጋ፣ ይሄ ውብ ታሪኬ ተጀመረ እዚያ ጋር ምስጋናዬ የሚል ልክ እንደዛው ዘጸአት 12 ላይ ይህ የፋሲካው ቀን ምን ንጹህ እንስሳ የሚታረድበት ቀን ነውር የሌለው ወንድ በግ የሚታረድበት ቀን የታሪካችሁ መጀመሪያ፣ የዘመናችሁ መጀመሪያ፣ የወራችሁ መጀመሪያ ይሁን። ባጭሩ ይሄንን በመስቀል ላይ ተፈጸመላችሁን መዳን ያልተቀበላችሁት የማታውቁበት ዘመንና ጊዜ ኖራችሁ አይባልም፣ ኑሮ አይባልም። በሚያስፈራው በሕያው አምላክ እጅ ውስጥ ሆኖ በፍርድ ቀጠሮ ውስጥ ሆኖ
እንጀራ መብላትና መጠጣት ኑሮ አይባልም። በሕያው አምላክ እጅ ለመውደቅ ቀጠሮ የተያዘለት ሰው እዚህ ጋር ሰርግ ቢሰርግ ቢያገባ ቢደገስለት ቢበላ ቢጠጣ ምንም ጥቅም የለው። ቀን ቀጥሯል፣ አምላክ ቀን ቀጥሯል። በዚያን ቀን ያም ቀን ሳይመጣ ለሰው አንድ ጊዜ መሞት ሞተ እኮ ብታርፍ ጥሩ ነው። ከዚያም በኋላ ፍርድ እንደተመደበ እናውቃለንና በሕያው አምላክ እጅ መውደቅ ከባድ ነው፣ ያስፈራል። ያንን ቁጣና ያንን ፍርድ ነው ማን የተቀበለው? ኢየሱስ። እስቲ ኢየሱስ በሉ። አመሰግናለሁ። በእኔ ላይ ሊመጣ የነበረውን የዘላለም ፍርድ የአባትን በቀል ቁጣ ሁሉ በዚያች ሰዓት በመስቀል ላይ ስለተቀበልክ ጽዋዬን ስለጠጣህ አመሰግናለሁ። አሜን። ታንክ ዩ ጂሰስ። እንጂ አስፈሪ ነው። አስበው ኢየሱስ ላይ ያ ሁሉ መዓት ባይወርድበት ማን ላይ ነው የሚወርደው? አንተ ላይና እኔ ላይ ነው የሚመጣው። ስለዚህ መጽሐፉ ምን ይላል? ይህ የታሪካችሁ መጀመሪያ፣ የዘመናችሁ መጀመሪያ፣ የወራችሁ መጀመሪያ በቃ እዚህ ጋር ነው ህይወት የጀመረው ብላችሁ መኑ። ከዛ ስለ ጠቦቱ ነገረን። ምታርዱት ደግሞ አጻጻፉታ ያለ የናንተ ጠቦት ለምን ሲባል ዓለም ብዙ አይነት ጠቦት ስለሚያስላለው ለኃጢአቱ ማስተስሪያ መዓት አይነት መላና ዘዴ ስለሚያስተምር እንዲህ ስትሆን ኃጢአት ይሰራያል፣ ስትሰግድ ኃጢአት ይሰራያል፣ ተራራ ስትዋጥጥ ኃጢአት ይሰራያል፣ ይሄን ቅጠል ብትጠጣ ኃጢአት ይሰራያል፣ ሳንቲም ብትሰጥ ኃጢአት ይሰራያል፣ ሰው በእሳት እግርን ስታቃጥል ኃጢአት ይሰራያል፣ እስራፖስ ድረስ ስትሰግድ ኃጢአት ይሰራያል። ምን በቃ የኃጢአት ማስተስሪያ እኮ ሂንዱም ቡዲስቱም ምኑም የሚነግር ነው። አንዳንዱ ለድሃ ስላበ ኃጢአት ይሰራያል። እንዲህ ከሆነ እግዚአብሔር ልጅ መምጣት አያስፈልገው። ዓለምን ለማዳን ግማሹን ድሃ አርጎ ግማሹን ሀብታም ማድረግ ነው። ሀብታሞቹ ድሆችን ሲረዱ ይድኑ ነበር። ዓለም ሁሉ እንዲድን ነው የሚወደው። እንዲህ አርጎ በገላገለን ነበር። ደህንነት በዛ አይደለም። ደም ሳይፈስ ህይወት ሳያልፍ በተፈጸመ ኃጢአት ምክንያት የሚገደል ማንነት ካልታየ በእግዚአብሔር ፊት የሞተ የተገደለ ህይወቱ ከውስጡ የወጣ ማንነት ከሌለ በቀር እግዚአብሔር አይረካም። እግዚአብሔር የጽድቅ ጥማቱ የበቀል ቁጣው በዛ ሁኔታ ካልተፈጸመ አይረካም። ስለዚህ ያንን ነገር ለመሸከምና ያንን ቁጣ ደግሞ ለመቀበል ብቁ የሆነ ማን አለ? ከመሃላችን እያንዳንዳችን የራሳችን ባለዕዳ ነን። እኔ በራሴ በደሎችና ኃጢአቶች ነው የምቆመው። እንኳን ያንተን ልንቀባበል አንተም የኔን ልትቀባበል ሁሉም ኃጢአት ሰርቷል። እያንዳንዱ በአጭሩ ምንድነው? ሌባ ተከሶ ፍርድ ቤት ሲቀርብ ሌላኛው ሌባ ዋስ ሆኖ አይቀርብም። ላስፈታው አይልም። አንተም ተራን ጠብቅ ይላሉ ዳኛው። ያንተም ቀን ተቀጥሯል ማለት። ከኃጢአት አንጻር ከበደል አንጻር ማንም ከኛ ቤት ንጹህ የለም። ሁሉ ኃጢአት ሰርተዋል፣ እግዚአብሔር ክብር ጎሏቸዋል። ከኃጢአት አንጻር መልካችን የዝንጀሮ ቆንጆ አለው እንዴ? የዝንጀሮ ቆንጆ አለው የለው? ዘሴም ነን። ምንም ልዩነት ከኃጢአት አንጻር ተመሳሳይ ነን። ልዩነት የለው። የተገኘው አንድ ጻድቅ ነው። በበረሃ መሃል የሚበቅለው የሳሮን ጽጌረዳ የሻሮን ጽጌረዳ ማለት በምድረ በዳ መሃል ብቻውን የበቀለ አበባ ማለት ነው። ማን ብቻ ነው? ኢየሱስ ነው። እሱ ሲመጣ እግዚአብሔር ሲያው እሱ ብቻ ጽድቅ ተገኘበት። እሱ የምድረ በዳ የሳሮን ጽጌረዳ ነው። እግዚአብሔር አይቶ ያሸተተው እሱ ነው። የቀረነው በሙሉ እንደ አሸዋው እንደ ዋዩ እንደ ድንጋዩ ምንም ህይወት በእኛ ውስጥ አልነበረም። መጽሐፉም አጻጻፉ አነጋገሩ ደስ ስለሚል የእናንተ ጠቦት ግን ነውር የሌለው ወንድ ይሁን። እግዚአብሔር ሁሉ ከዚህ በላይ ምን ያወራ? ከዚህ በላይ በግልጽ ነገረን እኮ ማአት አይነት የኃጢአት ማስተስሪያ መንገዶች ስለሚነግሯችሁ ተጠንቀቁ። የእናንተ እኔ ማልፈው እሱን ካየሁ ነው እምምርህ እሱን ካየሁ ነው። ሺህ መንገድ ብታበጅ መግቢያ የለህም፣ ማምለጫ የለህም። የእናንተ በግ የእናንተ መስዋዕት የእናንተ ጠቦት ነውር የሌለበት ሴት ይሁን ነው እንስት ነው ተባት በቃ ተርጉሞልናል። ሕፃን ተወልዶልናል፣ ወንድ ልጅ ተሰጥቶናል። መዳን በወንድ እንጂ በሴት የለም። ከበጎች ወይም ከፍየሎች ውሰድ፣ በግ ንጽሕናው፣ ፍየል ስለኛ ምን መሆን ኃጢአት መሆን ዘጸአት ላይ እነዚህ ተተርጉሞ ተማምረናቸዋል ወዘተ። ከዛ ደግሞ ይሄ በግ የግድ ምን መሆን አለበት? መታረድ አለበት። ካልታረደና ደም ካልፈሰሰ ዛት ሚስ ህይወት ማለፉ እዚህ አካባቢ ካልተረጋገጠ እግዚአብሔር አያልፍም። የእስራኤልን ህዝብ በደል የሚሸፍን ኃጢአታቸውን የሚሸፍን እነሱን ተክቶ የሞተ ማንነት መኖሩ ካልታየ በስተቀር
ያ ጥፋት ወደ እነሱ ይመጣል። እግዚአብሔር ያንን ደም ሳይ አልፋለሁ፣ ደሙን ባየሁ ጊዜ ከእናንተ አልፋለሁ። ምኑን ባየሁ ጊዜ? ደሙን ሲያይ ምን እንዳለፈ እርግጠኛ ነው። ሕይወት አልፏል። የተገደለ ሰው አለ። ሁሉ እንደተፈጸመ አውቆ ነፍሱን አሳልፎ ይሰጣል። አባት ሆይ ነፍሴን በእጅ አደራ ሰጣለሁ ብሎ ሕይወቱ የወጣ ሕይወቱ ያለፈ ነፍሱን አደራ የሰጠ ድን እዚህ ጋር አለ። ያን ጊዜ እግዚአብሔር ኃጢአትን ቀጥቶታል። በኃጢአት ላይ ያለው ብቀላ ተፈጽሟል። እዛ ጋር እኮ አንተ እዛ ጋር ቆመሃል እኮ ነፃ ሆነ። እዚህ ጋር ሕይወት አልፏል። አንዱ ስለ ሁሉ ሞተ፣ እንኪያስ ሁሉም ምን ሆኑ? ሞቱ። በእርሱ ውስጥ እነማን እንደሞቱ ታየ። እኔ ታየው፣ አንተ ታየ፣ አንቺ ታየሽ። ሰይጣን እሷ እኮ ኃጢአት ሰርታለች፣ ኃጢአት ደሞዝ ሞት ነውና ልትገደል ይገባታል ሲል ሞተች እኮ። ያውና እዚህ ሞታለች፣ ገደልኳት። በኃጢአቷ ምክንያት የሚገባትን ፍርድ እኮ ሰጠኋት። እግዚአብሔር ሆይ ይሄ ሰውዬ ሰው መስሎሃል እንግዲህ ብልሃል። ያው ኃጢአት ሰርቷል እና የኃጢአት ደሞዝ ሞት ነው። በዘላለም ጥፋት ሊጠፋ ይገባዋል፣ ሊሞት ይገባዋል። ያው ገደልኩት እኮ፣ ሞተ እኮ። በኢየሱስ ውስጥ እግዚአብሔር ማንን ያያል? አደራ ኢየሱስን ያያል እንዳትለኝ። ኢየሱስ ምን አጠፋ? ምን ኃጢአት አለበት? አባቴ አይተወኝም ብሏል። ይሄኛው እዚህ ጋር ግን ያለው ሰውነቱ እሱ ግን እግዚአብሔር ትቶታል። ትቶኛል ያን ቀን በሉ፣ መስቀል ላይ ቀጥቶኛል በሉ። አንዱ ስለኔ ሞተ፣ እንኪያስ እኔ ሞትኩኝ። ኢየሱስ በሉ በምትክነት በመለወጥ ገብቶ የሞተ ነው እንጂ በራሱ ኃጢአት በራሱ በደል የተገደለ አይደለም። ያ በመለወጥ ገብቶ ሰብስሽነሪ ዴዝ ይባላል። በመለወጥ ገብቶ መሞት፣ በመለወጥ ገብቶ መሞት። ልብ በል፣ ኳስ ሜዳ እንኳን ስትሄድ ሰብስቲቱት ይደረጋል። የሆነ ሰው እንደደከመ ሲታወቅ፣ መጫወት እንደማይችል ሲያውቅ፣ ውጤታማ እንደማይሆን ሲያውቅ እሳት የላሰውን ከዚህ ያስነሱና ያስገቡታል። ያኛው ይወጣል፣ እዚህ ቁጭ ይላል። ይሄኛው ስለሱ ገብቶ ጠረባውንም ተጠርቦ ግፊያውንም ተጋፍቶ እንዴትም ብሎ ከዛ ጎል ያገባል። መጨረሻ ዋንጫ ሲሰጥ፣ ሜዳሊያ ሲሰጥ ያ ቅድም አትረባም ተብሎ የተቀመጠው አብሮ ይጨፍራል አይጨፍርም? አቤት! እንደውም ዋንጫውን ካልሳምኩ የሚለው እሱ ነው አይደለም? ነጽት በሱ ፈንታ ገብቶ የተጠረበ የተገፋ ስንት መከራ የበላው ሰው ያለ ገብቶ ጎል ያገባዋል። ጨዋታው እስኪያልቅ ድረስ ቤንች ላይ የተቀመጡ አንድ ቀን ሰው ሲያንስ ትለወጣለህ ተብሎ ሙሉ የጨዋታውን ሲዝን ያልገባ ሁሉ ያን ቀን ሜዳሊያ ሲያጠልቁ ተሰልፎ ይገባል አይገባም? ምን ይገርመኛል። ሰው እንኳን እንደዚህ ጸጋን ይለማመዳል። ስቴዲየም ላይ እኩል ጨፍረ ፎቶ እኩል ተነስተ እንደዛ ይሆናል። አንዳንዴ ለዛ ነው ጸጋ ለማመን የሚከብደን። አስብ፣ ኃይሌ ሮጦ 10 ሺውን ድም ብሎ እንዲህ ብሎ ጨርሶ ቁጭ ሲል አንተ እዛ ስቴዲየም ለማየት ገብተ ማለት ነው። ይግርማል፣ ይደንቃል። ይሄ ሰውዬ እንደው እያልክ ከዛ አሸነፈ። ከዚህ በኋላ የሽልማት ስነ ስርዓት ነው። የወርቅ ሜዳሊያው ለበቀለ ነው የሚሰጠው። በቀለ ዛሬውን ሩጫ አሸንፏልና ናውጣ ቢሉ ትወጣለህ? ስምን ጠርተው ኃይሌ ሮጦ ጨርሶ ገብቶ ይሸለማል ብለህ ስትጠብቅ ያንተ ስም ቢጠራና ሙሉ ስቴዲየሙ ቢያጨበጭብ ይገርማል እያለ ስላንተ ቢያወራ። ለዚህ እኮ ነው ጸጋን እንዴ ሳይሰራ ነው እንዴ ሳይለፋ እንደዚህ ብሎ ነገር የለም። ትንሽ ሶምሶማማ ያስፈልጋል። መቼም 10 ሺው እንደማትችል ታውቆ ነው ሽልማቱ ላንተ የሚሰጠው። ጸጋ ማለት ለማትችለው ላንተ ሌላ በቻለው ሰው ምክንያት ለኔ አትስጡኝ ለሱ ስጡት ብሎ ስላለ የሚሰጥ ነገር ግን ቆስቲ እንደዚህ ቢሆን አይገርማችሁ? ኃይሌ እየሮጠ እያለ ሰው ሁሉ ያንተን ስም እየጠራ ቢጮህ ምን ይሰማሃል? ኃይሌ እየሮጠ ነው፣ ላቡን ጠብ እያደረገ። ሰው ሁሉ ግን ዳዊት ሩጥ ቢል ይዞርብኛል አይዞርብኝም? ዞራ ያለው አንተን እኮ ነው። ጸጋ እንዲህ ነው። አንዱ ሁላችንን ተክቶ ሮጠ። አንተ ነህ እዛ እንደሮጥክ የተቆጠርከው። ከዛ በኋላ ወደ ስብከት ስንቀይረው ማን ይመን? ሐዋርያት ሥራ መጽሐፍ ላይ በዘመናችሁ ማንም ሰው ቢተርክላችሁ እንኳን ዳዊት ጳውሎስ ሰብኮ እንኳን እንዴት የተባለ ትምህርት ማንም ሰው ቢተርክላችሁ ልታምኑት የማትችሉትን ታላቅ ነገር አደርጋለሁ ተብሎ የተጻፈው ነው አለ ሐዋርያው። ምን ሲሉት ማንም ሰው መልካም ሥራ ሰርቶ ሊጸድቅ ከማይችልበት ነገር በእርሱ ግን የሚያምን ሁሉ እንዲጸድቅ እናንተ ዘንድ የታወቀ ይሁን። እናንተ ይህንን የእግዚአብሔርን ሥራ የምታናንቁ እዩ፣ ስሙ፣ ተደነቁም ጥፉም አለ መጽሐፍ።
አስገርሟቸው፣ አስደንቋቸው፣ አጠፋቸው፣ ጥፉ አለ እና የፋሲካ ራት ላይ ነው ጌታ ቅዱሱን ራት ስርዓት የሰጠንና ከፋሲካው ምሽት ራት ተነስተን የጌታ ራት ጋር የሚመሳሰሉ ነገሮችን በማየት የጌታ ራትን እንዳንቆርስ እኛ ክርስቲያኖችን የጌታ ራት ለስንት ክርስቲያን ነው የተሰጠው? ከኛ መሃል ነው ስንት ሰው ነው መቆረስ ያለበት? ሁላችንም ነን። የጌታ ራት ለተመረጡ ስፔሻል ክርስቲያኖች የተሰጠ ስፔሻል ክርስቲያን የለም። ሁሉም የእግዚአብሔር ስፔሻሎች ናቸው። መጽሐፍ የተመረጠ ትውልድ ይላል እኮ ምርጥ ናቸው፣ ዘቾዝን ናቸው፣ ያልተመረጠ የለም። እና ለዛኛው የበግ ሰርግ ራት የተመረጠ ሰው ለቸርች የጌታ ራት እንዴት ነው የለበትም እንዴ? የበጉ ሰርግ ራት ላይ ይቀመጣለሁ ብለህ ነው እንግዲህ ቁጭ ያልከው። እዛኛው ሰርግ ራት ላይ ይቀመጣል ያለ ሰው የጌታ ራትን እንዴት ይሸሻል? የተጠራው ለአማኝ ሁሉ ነው፣ የተዘጋጀው ለአማኝ ሁሉ ነው የጌታ ራት። ማንም ክርስቲያን ከጌታ ራት ወደ ኋላ ማፈግፈግ መሸሽ አይፈቀድም። ነገር ግን ራቱ ደግሞ ክቡር ስለሆነ የተከበረ ስለሆነ የቤታችን ምግብ ስላይደለ ምንም እንጀራ ወይም ቂጣ ቢሆንም ከጌታ ስጋ ጋር ቀጥተኛ ህብረት ስላለው ምንም ጽዋ እንኳን ቢሆን ከጌታ ደም ጋር አንዴ ከፈሰሰው ደም ጋር ሁሌ የምንጠጣው ጽዋ ህብረት ያለው ስለሆነ እነዚህ ሁለት ቁሶች ያንን አንዴ የሞተልንን አንዴ ደግሞ የፈሰሰውን አንዴ በእምነት በልተን አንዴ በመቀበል ጠጥተን የጸደቅንበትን የዳንበትን ከሰማይ የወረደውን የህይወት እንጀራ መስቀል ላይ የተሰጠውን የምናስብበት ስለሆነ ህብረት አለው፣ ግንኙነት አለው። ዝም ብሎ የቸርች ምግብ አይደለም፣ ዝም ብሎ ቁርስ አይደለም። የሚገናኝ ነገር ስላለው ምን ያስፈልገዋል ማለት ነው? አክብሮት ያስፈልገዋል። ዘልማድ አይደለም። ስናየው ቂጣው ሁሌ ቁጭ ይላል፣ ጽዋው ቁጭ ይላል። ሲለመድ የቤት ነገር እንዳይመስለን፣ ቅድም ያልኳችሁን ነገሮች እንዳይመስለን አክብሮት ያስፈልገዋልና ሄደን ከፋሲካ ምሽት ራት ስርዓት ላይ ፋሲካውን ለመቁረስ ነው የማያበቁ ነገሮችን ማጥናት። እነዛን ካጠናን የጌታ ራትን እንዳንቆርስ እኛ የተጠራን የዳንን የጸደቅን ሰዎች አንዳንድ ቀን በሕይወታችን ውስጥ የጌታ ራትን እንዳንቆርስ ሊያደርጉን የሚችሉትን ነገሮች እንፈልጋለን። ይሄ ማለት አንዳንድ ቀን አንዳንዴ አልፎ አልፎ ሊከሰት የሚችል ነው። የጌታ ራት ሁሌ ነው የምንቆርሰው። በሕይወት ዘመን ግን አንዳንዴ እነዚህ ነገሮች ሲከሰቱ ራስን ማቀብ አስፈላጊ ስለሆነ ነው። ያ ምንድን ነው? ከቁጥር 15 ጀምሮ ስናጠና ነበር። እርሾዎች ከጌታ ራት ሊያግደን የሚችለው አይሁድን ከፋሲካ ራት ከፋሲካ ምሽት እንጀራ ሊያግዳቸው የሚችለውን ነገር ማጥናት ነው። ስለዚህ ቁጥር 15 ላይ 7 ቀን ቂጣ እንጀራ ማለት እርሾ የሌለበት ማለት ነው፣ ንጹህ ማለት ነው። እንጀራ ትበላላችሁ። በመጀመሪያ ቀን እርሾን ከቤቶቻችሁ ታወጣላችሁ። 7 ቀን ማለት ምንድን? 7 ቀን ሙሉ እርሾ የሌለበት እንጀራ ብሉ። ኦኬ 7 ቀን ሲያልቅ ስንት ቀን ይመጣል? ሌላ 7። አሁንም ሌላ 7 ቀን ከምን ልትጠበቅ ነው? ከእርሾ ልትጠበቅ ነው። አሁንም ሌላ 7 ቀን ይመጣል። ሰኞ፣ ማክሰኞ፣ እሁድ ተብሎ ሌላ ደግሞ ስም አይመጣም። ያው ሰኞ ነው የሚመጣው፣ ያው ሮብ ነው የሚመጣው፣ ያው 7። አንዳንዱ ሱቅ አይታችኋል ስትሄዱ ለዛሬ ዱቤ የለንም ይላል። አይ በቃ ለዛሬ ነው ዱቤ የሌላቸው ነገ እመጣለሁ ብለህ ስትሄድ በማግስቱ ምን ይላል? ለዛሬ ዱቤ የለንም ይላል። ያቺ ማስታወቂያ ለሁል ቀን ትሰራለች። እውነትሽ። ከዛ ለዛሬ ዱቤ የለንም ይላል። አይ ሞኝ ካልሆንክ በቀር ነገ አትመጣም አይደለም? ያ ሁሌ ይሰራል። ስለዚህ ለ7 ቀን ማለት 7ቱ ሲያልቅ ሌላ 7 ይመጣል። ባጭሩ ሁል ጊዜ እርሾ የሌለበትን ነገር ብሉ አለ። መንፈሳዊ ነገር ነው አይደል? አደራ። ዛሬ እነ ዳዊት ቸርች ሄደን የስህተት ትምህርት ተምረን መጣን። እርሾ ኃጢአት ነው ብሏል እንዳትሉ፣ እርሾ ትርጉም ስላለው ተረጉምላችኋለሁ። መጽሐፍ ቅዱስ ክርስቲያኖች በየቀኑ 7ቱን ቀን ሳምንቱን ሙሉ ከምን ይጠበቁ ይላል? ከእርሾ። ስለዚህ የፋሲካውን ቀን ወይንም ጌታ ኢየሱስን ካመንክበት ቀን ወይንም የታሪክ መጀመሪያ የወር መጀመሪያ ከሆነበት ሞቱን ለራስ አድርግ ካመንክበት ቀን ጀምሮ ከመጀመሪያው ቀን ጀምሮ እርሾ ከቤታችሁ አስወግዱ። ከመጀመሪያ ቀን አንስቶ እስከ 7ኛ ቀን እርሾ ያለበትን እንጀራ የሚበላ ነፍስ ከእስራኤል ተለይቶ ይጥፋ። እንግዲህ ብሉይ ኪዳን ስለነበረ ነው። ያኔ ይጥፋ ማለት ለፋሲካው ራት ብቁ አይደለም። እንደ አንድ ግብፃዊ ሰው ነው አኗኗሩ ማለት ነው። ቁጥር 19 7 ቀን በቤታችሁ እርሾ አይገኝ፣ እርሾ አይገኝ። እርሾ ያለበትን እንጀራ የሚበላ ነፍስ እያለ ይቀጥላል። ከመጻተኛው ጀምሮ እስከ ሀገሩ ልጅ ድረስ የሚል የለም። ከእስራኤል ማህበር ተለይቶ ይጥፋ። ቁጥር 20 እርሾ ያለበትን ምንም አትብሉ፣ በቤቶቻችሁ ሁሉ ውስጥ
ቂጣ እንጀራ ወይም እርሾ ያልገባበትን ቂጣ ብሏል። ኦኬ ስለዚህ አሁን የኛ ጠቦት የኛ በግ ነውር የሌለው ተባት በግ ነው አውቀነዋል። አንድ ትምህርትም እዛ ላይ ተምረን ነበረ። የተጠበሰውን በሳት እሱን ብቻ ብሉ የተቀቀለ አትብሉ እሱን ማጥነተናል አይደለ? በእግዚአብሔር ቁጣ በፍርዱ ትኩሳት የተጠበሰው መስቀል ላይ የተቃጠለው ቁርባን መስዋዕት ጌታ ኢየሱስ ነው። እሱ ነው የሚያዋጣችሁ፣ እንጀራችሁ እሱ ነው፣ እሱን ብሉት አለ። አሁን ደግሞ መጣና እርሾ የሚባል አስወግዱ፣ ንጹህን ቂጣ ብቻ ብሉ። ስለዚህ ከቤቶቻችሁ አስወግዱ። ዛት ሚንስ ኢየሱስን ግሎሪፋይ የማያደርግ ኢየሱስን የማያከብር ኢየሱስን የሚያጣጥሉ ነገሮችን አስወግድ ከቤት ከህይወት አስወግድ። እናያቸዋለን የተወሰኑትን አስወግድ። እንደ በቀላሉ ቋንቋ ብናገር ኢየሱስን የሚሳደብ መጽሐፍ ቤት ካለ አስወጣው። እግዚአብሔር ላይ የሚፈላሰብ መጽሐፍ ካለ አስወጣው። አንድ ቤት ገባሁ አንድ ጊዜ ልጅቷ የሆነ መጽሐፍ አንባለች፣ ዘዳቪንቺ ኮድ የሚለውን መጽሐፍ። ሌላ ነው ሃይማኖቷ ሌላ ነው፣ እነሱ በጌታ ናቸው። ዘመድ ጥየቃ መጣ ነው። ከዛ ላይ አታንቢ አልኳት። ኢየሱስን ለማንቋሸሽ እንደ አንድ ተራ ነቢይ ለማድረግ ባጭሩ አሁን ማላወራቸውን ነገሮች ለማድረግ ስለሆነ የሕያው የእግዚአብሔር ልጅ የክብርን ጌታ አውቀውትስ ቢሆን የተባለው ቃል በዘላለም ውስጥ የነበረው ወልድ እግዚአብሔር የሆነ ሁሉ በእርሱ የተፈጠረ እሱን ሰው ሆኖ ስለመጣ ለማዋረድ ዛሬም ሰው አይተኛም። ሰው ሆኖ በመጣ ያኔም ተጠልቷል። ሰው ሆኖ በመጣ ዛሬም ሰው ከአእምሮ እየጨመቀ ሊያዋርደው ያስባል። ግን በዛ ነጭ ዙፋን ላይ ሲቀመጥ እያንዳንዱ ተሳዳቢ አይቶት ነው ወደ ባህር የሚጣለው። ማን እንደሆነ አውቆት ነው ወደ እሳት ባህር የሚጣለው። የኛ ጉልበት ብቻ አይደለም፣ ጉልበት ሁሉ ለኢየሱስ ስም ሳይሰግድ ሳይንበረከክ ማን ወደ እሳት ባህር ይጣላል? አንድም። ስለዚህ ልጅቷ ያነበበችውን ልትነግራቸው ቤቱ ስላሉ ስትል እኔ ደረስኩኝ። እንዳሰሟት አንቺም አታንቢ አቁም፣ እንዳሰሟት እናንተም እንዳሰሙ። ስለዚህ ኢየሱስ የሚዘበትበት አይደለም። እንደው በጌታ መሆን እንዴት ትልቅ ነገር ነው። ዘዳግም መጽሐፍ ላይ አንድ ቃል አለ። ምን ይላል? እግዚአብሔር የሚጸየፈውን ዕቃ ወደ ቤት አታግባው። ጌታን የሚያዋርድ የሚሳደብ ነገር ምን ያደርግላችሁ? በጌታ የሚቀለዱ ቀልዶች እኮ በማን እየተቀለደ እንደሆነ ጭንቅላትን ማሰራት ነው። ስለዚህ ዘዳግም ምዕራፍ 7 ቁጥር 25 እንደ እርሱም እርጉም እንዳትሆን እርኩስን ነገር ወደ ቤት አታግባ። እንደ ዕቃው በእግዚአብሔር ዘንድ እርጉም ወይም እርግማኑ ወደ ቤት እንዳይመጣ እርኩስን ነገር ወደ ቤት አታግባ፣ እርጉም ነውና ተጸየፈው ጥላውም ይላል። ጥላው ሪስፔክት ያስፈልጋል። እኔ ትላንትና እና ሀብቴ ነበሩ ድንግጥ ያልኩበትን ነገር ልንገራቸው። መጽሐፍ ቅዱሴን ሳየው ሃንዳውቶች፣ ደብተሮች፣ ምኖች እላው ላይ ተቀምጠዋል። እኔ ሳድግ የነበርኩበት እምነት ምናልባት ያንን ስላስተማረን ሊሆን ይችላል። እፈራለሁ። መጽሐፍ ቅዱስ ላይ ዕቃ ማስቀመጥ አትፈሩም እንዴ? አያስፈራም እንዴ? ይሄ ለህይወት የሆነ መጽሐፍ ላይ እንዴት ነው ኩባያ የምታስቀምጠው? ደነገጥኩ ማለት ነው። የእግዚአብሔር ቃል ነው። ባጭሩ ቆሜ መውጣው መገባው በሱ ነው። ምንም ነገር አላስቀመጥኩበትም። ይህንኑ መንፈሳዊ ነገር መጽፍባቸው አንዳውቶች ናቸው፣ መዝገቦች ናቸው። ምንድነው ይሄ? አጀንዳዎች ናቸው። 1-3 አጀንዳ እነሱ ላይ ቁጭ ብሏል። መጽሐፉ ከስር ሪስፔክት ያስፈልጋል ለእግዚአብሔር ነገሮች። አሁን ይህን እግረ መንገድ እንደሆነ ያነሳውላችሁ። ወደ ዋናው ነገር ልምጣና ዘጸአት 12 ላይ እርሾን ከቤታችሁ አውጡ ስላለ የጌታ እራትን እንዳንቆርስ ሊያደርጉን የሚችሉ እርሾን ሄደን አዲስ ኪዳን ውስጥ እንፈልጋለን። የመጀመሪያው እርሾ የትምህርት እርሾ ይባላል። ሁለተኛው እርሾ የስነ ምግባር እርሾ ይባላል። ሶስተኛው እርሾ የሄሮድስ እርሾ ምስራቅ አፍሪካ ላይ ተወበቀ ኢትዮጵያ ላይ ይህን 40 ዓመት እሱ ነው ያለው። የአማርኛ ቋንቋ ቤተክርስቲያን እንጂ የአማራ ቸርች ካሰብክ ተበላ። ይሰማል። በአማርኛ ቋንቋ ወንጌል እንሰብካለን። የአማራ ቸርች ግን የለም። በኦሮምኛ ቋንቋ እንሰብካለን። የኦሮሞ ቸርች ግን የለውም። ክርስቶስ ይሰማል። በትግርኛ ቋንቋ ይሰበካል። የትግሬ ቤተክርስቲያን ግን ጌታ የለውም። እሱ ምን ይባላል? ከሄሮድስ እርሾ የፖለቲካ እርሾ ተጠንቀቁና ተጠበቁ። ይህ የክርስቶስ አካል ነው። ኢየሱስ የሕያው የእግዚአብሔር ልጅ ነው። እሱ ከላይ እንደመጣ እናውቃለን። ወደ ላይም እንደሄደ ሰማይ እንደተቀበለው እናውቃለን። የመጀመሪያው የትምህርት እርሾ ነው። የትምህርት እርሾ ወደ ጌታ እራት እንዳንቀርብ፣ ወደ ጌታ እራት ብቻ አይደለም ወደ አገልግሎትም እንዳንወጣ ከሚያደርጉን ነገሮች ውስጥ አንዱ የትምህርት እርሾ ይባላል። ከዛ አዲስ ኪዳናችን ውስጥ ስንፈልግ፣ በጳውሎስ ትምህርቶች ውስጥ ስንፈልግ እና በወንጌላት ስንፈልግ እነዚህ ነገሮች እናገኛለን። ማቴዎስ 16ን መጀመሪያ እናውጣና ጌታ ምን እንዳለ እንስማ። ጌታ ራሱ ደገመው። ለጌታ እራት ብቻ አይደለም። እኛ ከፋሲካ ጋር ገናኝተነው ወደ ጌታ እራት አመጣ ነው እንጂ ለጌታ እራት ብቻ አይደለም።
እንደ ክርስቲያንም እንደ ማህበርም ስንኖር ከትምህርት እርሾ ራስን መጠበቅ የግድ ነው። ይጠቅመናል። ከቁጥር 1 ብናነበውም ይጠቅመናል። ለምን? ታች እነሱን ስለሚተቻቸው ማለት ነው። ቁጥር 1 ፈሪሳውያንና ሰዱቃውያንም ቀርበው ያዟቸው። እነዚህ ሰዎች ፈሪሳውያንና ሰዱቃውያን ቀርበው ሲፈትኑት ከሰማይ ምልክት እንዲያሳያቸው ለመኑት። ያዙልኝ፣ እርሾ በቃ ምልክት ካልተፈጸመ የእግዚአብሔር ቃል በምልክትና በድንቆች እንደጸና ማያውቁ ሊያጸኑ መከራ የሚበሉ ወንድሞች ማለት ነው። ጳውሎስ የጸና ቃል አለን ምን ማለት ነው? የአዲስ ኪዳን ቃላት በሐዋርያት እጆች በተደረጉ ምልክቶችና ድንቆች ምን የሆነ ነው ይላል? የጸና ቃል። እኔ አሁን ማስተምርህን ቃል ለማጽናት የሞታ አላስነሳም። የጸና ቃል አለን። እሱ እስኪመጣ ድረስ የንጋት ኮከብ እስኪወጣ ድረስ ሰው በጨለማ መሄድን መብራት ወይም ችቦ ወይም ባትሪ ተጠንቅቆ እንደሚይዝ መጽሐፍ ቅዱስን ቃሉን ጠንቅቀን ነክሰን እንይዛለን። እያስተማርኩ እያለ ከሞት ከተነሳ ተመስገን። እያስተማርኩ እያለ አንድ ሺባ ሰው ከዊልቸር ተነስቶ ከሮጠም ተመስገን ነው። በተረፈ ግን ወሬ አያስፈልገውም። ዛሬ እግዚአብሔር ሰው ያገለግላል። እግዚአብሔር ቃል አንካሶች ይዘላሉ፣ ዕውሮች ያያሉ። አንካሶችን ይዛችሁ ነው ዊልቸር ላይ ተቀመጡ ይዛችሁ ነው ግን አይባልም። ውርደት ነው የሚሆነው መጨረሻ ላይ። ሰው እውነት መስሎት ጋሪውን እየገፋ ይመጣል። ያ ሁሉ ሰው እንደከፋው ወደ ቤቱ ይሄዳል። እነዚህ አጭበርባሪዎች እኔ እውነት መስሎኝ እኮ ነው የመጣሁት ድሮም ጴንጤ ማመን ያለ ይመለሳል። የማይሆን ቤት ስራ ራስ ላይ አትፍጠር። ራሳችንን በትልልቅ ስሞች መጥራት የማያስፈልገው ለዚህ ራስ ላይ ነው ቤት ስራ የምትጨምረው። እኔ አሁን ራሴን ሐዋርያ ብዬ ብጠራ በሐዋርያት እጅ የተደረጉትን ነገሮች አድርግ ልትለኝ ነው። ቀጥሎ ዕውሮች ያሉ አንካሶች ይዘላሉ ብዬ ማስታወቂያ በለጥፍ ሊመጡ ነው ማለት ነው። ከዛ ምንድም ይውጠኝ ለምንድን ነው እግዚአብሔር የምንፈታተን? እነ ጳውሎስ ለአይን ለማብራት ይዞሩ ነበር አይደል? ትዝ ይላችሁ? ወደ ኤፌሶን የገባው ሙታን ለማንሳት ነው? ዕውር ለማብራት ነው? ወይስ ወንጌል ለመስበክ? ሲሰብክ ምን ሆነ? እየሰበከ ያለ የሆነን ሰው አየ። ከዛ በኋላ ሆነ እንጂ የታምራትና የድንቅ ኮንፈረንስ የሚባል የለም። የወንጌል ስርጭት ኮንፈረንስ ነው የሚዘጋጀው። አሁን እንመልከትና ወደዚህ ልምጣ። ምዕራፍ 16 ይሄን ያዙልኝ እሺ። እርሱ ግን መልሶ እንዲህ አላቸው፣ በመሸ ጊዜ ሰማዩ ቀልቷልና ብራ ይሆናል ትላላችሁ፣ እውነት ነው። ማለዳም ሰማዩ ደምኖ ቀላልቷልና ዛሬ ይዘንባል ትላላችሁ፣ እውነት ነው። ይሁን ይፈጸማል። ደመናና ያለ ይዘንባል የታወቃል። የሰማዩን ፊትማ መለየት ታውቃላችሁ ማለት ልክ እኮ ናቸው። ደመና ሲጨግግ ሊዘንብ እንደሆነ እናውቃለን፣ ወደ ቤት እንገባለን። ትክክል ነው። ይሄን በደንብ ነው የምታውቁት። ችግሩ ምንድነው? የዘመኑንስ ምልክት መለየት አትችሉምን? ያዙልኝ እዚህ ቤት ያላችሁ ሰዎች፣ የዘመኑን የከፋ ዘመን መምጣቱን ምልክት በምን እናውቃለን? አቤት የዘመኑንስ ምልክት መለየት አትችሉምን? ደመናው እንዲወፍሮ ሲመጣ ሊዘንብ ነው ብላችሁ ትሮጣላችሁ። አዎ ልክ ናችሁ። ሰማዩ ሲያቅላላ ዛሬ ብራ ነው ትላላችሁ። ትክክል ነው። ሁሌ እንደዚህ ነው። ልክ ናችሁ። ግን ምንድነው ክፉ ዘመን መሆኑን መጥፎ ዘመን መሆኑን እንዴት መለየት አቃታችሁ? በምን? የዘመኑንስ ምልክት መለየት አትችሉምን? እንዴት? ክፉና አመንዝራ ትውልድ። አመንዝራ ማለት በእግዚአብሔር ላይ የተላለፈ ያመፀ ማለት ነው። ትውልድ ምልክት ይሻል። ከነቢዩም ከዮናስ ምን አይነት ትውልድ ነው? ምልክት ምን ብለው ነው የመጡት? ከሰማይ ምልክት እንዲያሳያቸው ለማለት። እስቲ የሆነ ሚራክል ዛሬ ደግሞ አድርግ። ከዮናስ ምልክት በቀር ምልክት አይሰጠውም፣ ትቷቸው ሄደ። አያድርስ ነው። ጌታ ሆይ እንደዚህማ አይሆንብን፣ ኢየሱስ ሆይ ዛሬ ምልክት እንዲደረግ ጸልያለሁ እያልኩ ብሎኝ ቢሄድ ጥሩ ነው? ጥሩ አይደል? ኢየሱስ ሆይ ራስህን እፈልግሃለሁ፣ ስላንተ መስማት እፈልጋለሁ። እግረ መንገድ አንተ ፈዋሽ ነህ፣ ሰው ከሙታን አንስታ አይተናል፣ በሽተኛ ፈውሰሃል፣ የምታደርገው ይሁን ወዘተ። ብናወራ የምንመካበት ብዙ ነገር ይኖረናል። እግዚአብሔር ቃሉ ላይ ስለቆየን የሰጠን ጤና ብዙ እውነት ጥሩ ነው። በእግዚአብሔር ቃል ዙሪያ መዋል ጥሩ ነው። ይሄን አምናለሁ። ያው ሁሉን የሰራው በቃሉ እንደሆነ ማመን ጥሩ ነው። እኔ የፈለኩትን እርሾ እናገኘው። ደቀ መዛሙርቱም ወደ ማዶ በመጡ ጊዜ እንጀራ መያዝን ረሱ። አቤት የፊደል ተማሪ ይሄው። እንጀራ አልያዙም ባቁማዳቸው። ኢየሱስም እንጀራ አልያዙም። ልብ በሉ፣ መደበኛ የሚበላውን እንጀራ አልገዙም ነበር ሐዋርያት። ኢየሱስም ከፈሪሳውያንና ከሰዱቃውያን እርሾ ተጠንቀቁና ተጠበቁ አላቸው። ተጠበቁ ብቻ ሳይሆን የምትጠበቀው ተጠንቅቀህ ነው። ተጠንቀቁና ተጠበቁ። እየተነካካ ሳትጠነቀቅ መጠበቅ የለም። በደም ስሙኝ። ከፈሪሳውያንና ከሰዱቃውያን እርሾ ተጠንቀቁና ተጠበቁ። ካልተጠነቀቃችሁ አትጠበቁ። ስለዚህ ሄደ ተነካክተ ቦክተ እንደ አንድ ወንድም እዚህ በሰላም የነበረ እኔ ያጠመኩ ሰው ሄደ አዲስ አበባ ፋየር የሚባልበት ቦታ
ከዛ አገልጋዩ ያከፋፍላል ጸጋ ስጦታ። አንተ ሐዋርያ ነህ ዛሬ ጸጋ የሚከፋፈል፣ አንተ እንትን አንቺ እንዲህ ነሽ፣ አንቺ ወንጌላዊ ነሽ፣ አንተ ፓስተር ነህ፣ አንተ እያለ ብራዘር የሄደው ጋር ደረሰው። አንተ ነብይ ነህ አለው። መጣና ነብይ ነኝ አለ። ወዲያው እግሩን ከፍቶ መሄድ ጀመር፣ እጁን ከፍቶ መሄድ ምናምን ጀመር። ወዲያው ሽቶ ምናምን በቃ ከወንድነት ወዲያው ወደ ሴትነት። ከምሬ ነው ምን ልልህ መሰለህ? ከተነካካ መጠበቅ አትችልም። ተጠንቀቁና ተጠበቁ። ከላይ ምልክት የሚሉ ናቸው። ከታች ደግሞ ትምህርታቸው ተጽፏል። ምን ይላል? ከፈሪሳውያንና ከሰዱቃውያን እርሾ ተጠንቀቁና ተጠበቁ አላቸው። ኢየሱስ እያስጠነቀቀን ነው። እንኳን እኛን ሐዋርያትን አስጠንቅቋል። ከፈሪሳውያንና ከሰዱቃውያን እርሾ ተጠንቀቁና ተጠበቁ አላቸው። እነርሱም እንጀራ ባንይዝ ነው ብለው እርስ በርሳቸው ተነጋገሩ። የፊደል ተማሪ ሆኑ። መንፈሳዊ ነገር ማይገባው ማለት እንጀራ ስላለዝን ነው አይደል? አላስኩም አይደል? እንጀራ ስላለዝን ነው። እንጀራ እርሾ ያለው እንግዲህ እንጀራ ነው። ኢየሱስ እንዲህ አለ። ኢየሱስም አውቆ እንዲህ አላቸው፣ የኔ ጌታ አንተ እኮ በቃ በእውነት ኢየሱስም አውቆ እንዲህ አላቸው፣ እናንተ እምነት የጎደላችሁ እንጀራ ስለሌላችሁ ስለምን እርስ በርሳችሁ ትነጋገራላችሁ? ማለት በቀደም እኮ የሆነ እንጀራ ትንሽዬ አበርክቶ 12 ቅርጫት አንስተዋል። ስላለያዝን ነው አይደል? ምናምን ምን ይላል? የበቀደሙ ረሳችሁት እንዴ? አሁኑኑ እዚህ እንጀራ በእንጀራ ማድረግን ያቅተኛል እንዴ አለ። እናንተ እምነት የጎደላችሁ እንጀራ ስለሌላችሁ ስለምን እርስ በርሳችሁ ትነጋገራላችሁ? ገና ታስተውሉ? ምን ለ5000 5 እንጀራ ስንት መሶብ እንዳነሳችሁ ትዝ አይላችሁ? ወይስ ለ4000 7 እንጀራ ስንት ቅርጫት እንዳነሳችሁ ትዝ አይላችሁ? ምን ከፈሪሳውያንና ከሰዱቃውያን እርሾ እንድትጠበቁ ብዬ ስለ እንጀራ እንዳልተናገርኳችሁ እንዴት አታስተውሉ? ታዲያ ምንድን ጌታው መምህር ሆይ? እነርሱም ከፈሪሳውያንና ከሰዱቃውያን ትምህርት እንጂ ከእንጀራ እርሾ እንዲጠበቁ እንዳላላቸው ያን ጊዜ አስተዋሉ። ውይ አንተ ለካ ከትምህርቱ ነው ፈሪሳውያን የሚያስተምሩት ትምህርት ሰዱቃውያን እሱ ነው እንዴ? ስለዚህ የፈሪሳውያን እና የሰዱቃውያን ትምህርት ደግሞ አንድ ተምረህ ስትጨርስ ምን እንደምትሆን ታውቃለህ? የእነሱን ትምህርት ላሳያችሁ አንድ ቦታ ሉቃስ 12:1 አውጣው። የእነሱን ትምህርት ተምረህ ስትጨርስ ምን እንደምትሆን ታውቃለህ? በዚያን ጊዜ የሕዝብ አላፋት እርስ በርሳቸው እስኪረጋገጡ ድረስ ተሰብስበው ሳሉ ለደቀ መዛሙርቱ እንዲል ጀመር፣ አስቀድማችሁ ከፈሪሳውያን እርሾ ተጠበቁ። ቅድም ትምህርታቸውን አይደለም? ትምህርቱን ሲጨርስ ምን እንደምትሆን እርሱም ምንድነው? ግብዝነት፣ ሂፖክራሲ፣ ማስመሰል፣ ግብዝነት ምንድነው? ማስመሰል፣ ጻድቅ መምሰል። ኢየሱስን ለምንድን ሊከተሉት ያልወደዱት? ኢየሱስ ፈሪሳውያንን ምን ብሎ ነው የሚተቻቸው? እናንተ በህዝቡ ላይ ህጉን ትጭኑና ራሳችሁ ግን በጣታችሁ እንኳን መንካታችሁ መፈጸማችሁ። አመንዝራ ሲያመጡለትሳ ነብያችን ሙሴ እንደዚህ አይነቱ አትወግራ ትገደል ብሏል። አቤት ፈሪሳውያን! አንተስ ምን ትላለህ? ከናንተ መሃል ኃጢአት ያልሰራ ይውገራት። ከትልቁ ጀምሮ እስከ ትንሹ ከአካባቢው የተገኘ ሰው አለ የለም። ግን በኢየሱስ ፊት ምን ለመምሰል ሞክረዋል? ጻድቅ። የፈሪሳውያን ትምህርት ሰውን ምንድነው የሚያደርገው ሲባል ግብዝ፣ ሂፖክራት፣ ሰው ላይ የሚጠቁም። ፈሪሳዊውና ቀራጩ ሲጸልዩ እንኳን የጸለዩት ጸሎት ይለያያል። ፈሪሳዊ ምን ብሎ ነው ይጸልዩ? ጌታ ሆይ ብሎ በሳምንት 2 ጊዜ ጦማለሁ። አየው ይጦማሉ፣ ሰኞና ሐሙስ ሙሴ ወደ ተራራ የወጣበት ሰኞ የተመለሰበት እንደዛ ነው። ብቻ ይጾማሉ። በሳምንት 2 ቀን ጦማለሁ፣ አስራት አወጣለሁ፣ ከማገኘው ሁሉ እንደዚህ ያደርጋለሁ። ከሁሉ በላይ ደግሞ እንደዛ ቀራጭ ኃጢአተኛ ስላላደረከኝ አመሰግንሃለሁ ይላል። ቀራጩሳ ወደ ሰማይም ቀና ብሎ ማየት አልፈቀደም። ዝቅ ብሎ እኔን ኃጢአተኛውን ማረኛል። ፈሪሳዊና ቀራጭ የሚለያዩት ምንድነው? ቀራጭ ኃጢአተኛና ደካማ መሆኑን እውቅና ሰጥቶ ያምናል። ፈሪሳይስ በቃ በእናንተ ፊት የሚሆነው ነገር የታወቀ ራሱ ጻድቅ ነው፣ ሌላው ኃጢአተኛ ነው። እንደዚህ ነው ጣቱን የሚያሻግረው። እንደዛ ቀራጭ ስላላደረከኝ፣ እንደዛች ሴትዮ ስላላደረከኝ፣ እንትናን አይተሃል፣ እንትናን ግን ቄሱ ድሮ አስተምሮናል ሰንበት ትምህርት ሰው ላይ ያጠቆሙ ልጆች፣ ህፃናቶች ሌባ ነው ስትሉ 3ቱ ጣት ወደ እናንተ ነው አሉን ቄሱ። በ3 ምስክር ሌባው ማን ነው? ራስን አይ ነው የሚጸናው ይሉን ነበረ መምሩ። ለዚህ ሁሉ ጊዜ እንዲህ ስንል ትዝ ትለኛለች። ሌባ ሲባል አንድ ምስክር አይጸናም። ባን 3ቱ ጣት ወደ ማን ነው አሉ? ወደ ራስህ ነው። ሌባው ራስህ ነው። ኢየሱስ አትፍረዷል ይፈረድባቸዋል፣ በፈረድክበት ፍርድ ይፈረድብሃል፣ በሰፈርከው መስፈሪያ ይሰፈርልሃል አለ። ስለዚህ የፈሪሳውያን እርሾ ግብዝነት ከሆነ ጳውሎስ ይሄን ትምህርት ምን ይለዋል? ገላትያ 5 ላይ ነው ያየነው።
ጳውሎስ ምን ይለዋል? ገላትያ 5 ላይ ሄዱት። የፈሪሳውያን እርሾ ከምን ይመነጫል መሰለ? ትምህርቱ ይዘቱ ምን ይመስላል መሰለ? ግብዝ ያደረጋቸው ምንድነው መሰለ? ገላትያ ላይ አንድ እርሾኒ ምዕራፍ 5 ገላትያ መጽሐፍ ስለምንድን ነው የተጻፈው? ጳውሎስ ምን ብሎ አስተምሮ ሄደ? አሳቾች ወንድሞች ገብተው ምን አስተማሩ? ጳውሎስ ያስተማረው ትምህርት ደህንነት የሚገኘው በእምነት በሚገኝ ጽድቅ ነው ወይም በእምነት ነው። ሕይወታችን የሚቀየረው ደግሞ ሕግም ለመጠበቅ በመጣጣር ሳይሆን በመንፈስ ቅዱስ በመመላለስ ነው። ስለዚህ ምንድነው? በእምነት ነው። ምንቀደሰው በመንፈስ ቅዱስ ልምምድ ነው አለና አስተማር። እግሩ ሲወጣ ሐሰተኞች ወንድሞች መጡ። ምን አሏቸው? መዳናችሁን እርግጠኛ መሆን የለባችሁ። እንዴት አወኳቸው? መጽሐፉ በሐዋርያት ሥራ መጽሐፍ እንደሚናገር እንደዚህ አይነት ሰዎች በየቸርቹ ሄደው ምንድነው የሚሉት? ሕጉን ካልጠበቃችሁ ካልተገረዛችሁም ትድኑ ዘንድ አትችሉ። አስፈሪ ነገር እኮ ትድኑ ዘንድ አትችሉም ብለው ሐዋርያት ሥራ 15 ላይ በቃል እንዳናወጧችሁ እንዳወኳችሁ ሰምተናል። እንዳናወጧችሁ ማለት ድኛለሁ ብለህ ቁጭ ብለህ ያለ መተው ልብህን አልዳናቸው አንድንም የእግዚአብሔር መንግስት እንዲያይወረስ ብለው አሏቸው። ገላትያም ጋር እንደዚሁ ነው የሆነው። መጡ። ጳውሎስ ምድኑት በእምነት ምትቀይሩት በመንፈስ በመመላለስ አለቀ ብሎ ሄደውን ኖ አልዳንክም። ለመዳን ሕጉንም መጠበቅ በመገረዝም ስርዓት ውስጥ መጨመር ያስፈልጋል። ምንቀደሰው ደግሞ ሕጉን ለመፈጸም በመናደርገው ጥረት ነው። አሁን ጳውሎስ መጣ። ለበበሉ የትምህርት እርሻው ምዕራፍ 1 ላይ ጳውሎስ ሐዋርያ መሆኑን ተናገረ። እኔ ሐዋርያ ሆንኩት በሰው አይደለም ከሰውም አይደለም። ሐዋርያው ከለ አፖስቶል ከለ ተብዬ በቤተ ክርስቲያን የተሾምኩ ሰው አይደለሁም። አገልጋዮች እጅ ጭነውብኝ ሐዋርያ ያደረጉኝ ሰው አይደለሁም። እኔ ማን ነኝ? ቁጥር 1 በኢየሱስ ክርስቶስ ከሙታንም ባነሳው በእግዚአብሔር አብ ሐዋርያ የሆነ እንጂ ከሰዎች ወይም በሰው ያልሆነ። እና የቅድሞቹ ሐዋርያት እነማን ናቸው? ሐዋርያ ያደረጓቸው ሰዎችና በማን ነው ሐዋርያ የተደረጉት? በሰው። እውነተኛ ሐዋርያ በኢየሱስና ኢየሱስን ከሙታን ባስነሳው በእግዚአብሔር አብ ሐዋርያ የሆነ ሰው ያልሾመው እነ ጴጥሮስ እጅ ያልጫኑበት ለሐዋርያነት አገልግሎት ያልተሾመ በሰው እጅ ተጭኖበት ወይ ዘይት ተቀብቶ ወዘተ ወይ ወገኛ ልብስ አልብሰው ይሄን አለ። ይሄ ወሳኝ ነው። ይሄ ወሳኝ የሆነበት ምክንያት ሰውየው ማንነቱን በማን ሐዋርያ እንደተደረገ ከነገረን ቀጥሎ የሚያወራውን ወሬ በትክክል መስማት ግዴታ፣ የሚናገረው ነገር ትኩረት እንድንሰጠው ግዴታ። እኔም ማወራው ነገር ከጀርባዬ አብና ወልድ አለ የሾመኛልና በስነ ስርዓት ብትሰሙሽ። ለዚህ ነው እዚህ ገላትያ ላይ እኔም ጳውሎስ እኔ ምላችሁን ስሙ ይላል። እንግዲህ ሙሉን ስለማናጠናው ነው። ቁጥር 6 ላይ ችግራቸውን ይነግራቸዋል። በክርስቶስ ጸጋ እናንተን ከጠራችሁ ከእርሱ ወደ ልዩ ወንጌል እንዴት ፈጥናችሁ እንዳለፋችሁ ይደነቃል። ከዛ ይረግማል። እኛ ካስተማርናችሁ ከዚህ የክርስቶስ ጸጋ ውጪ የሰበከላችሁ መልአክ ቢሆን ከኛ መሃል እኔ ሳላይ ሾልኮ መጥቶ የሰበከ ጳውሎስ ልኮኛል ብሎ ቢሆን እንኳ የተረገመ ይሁን፣ ደግሜ ላለው የተረገመ ይሁን አለ። ቀጥሎ አይ ጳውሎስ እኮ ሕጉ አያድንም የሚለው አሕዛቦችን ለማስደሰት ብሎ ነው ለሚሉት ደግሞ ምን ላይ ሰጠ? ቁጥር 10 ሰውን ወይንስ እግዚአብሔርን አሁን እሺ ያሰኛለሁ ወይ ሰውን ደስ ላሰኝ እፈልጋለሁን? ሰውን ደስ ማሰኝ ከሆነ የክርስቶስ ባሪያ ባልሆንኩ። ለዚህ እኔ ሕጉ አያድንም ያልኩት ሰዎችን ለማስደሰት አይደለም። ሰው ማስደሰት አገልጋይ ከሆንኩ የእግዚአብሔር አገልጋይ አይደለሁም። ከቁጥር 11 ጀምሮ እስከ 17 ደግሞ አንዳንድ ሰዎች የሕግ ጠበቃ የሆኑ ሰዎች የሕግ ጉዳይ ከተነሳ እሱ እንደሚበልጣቸው ይነግራቸዋል። እኔ ከሕፃንነቴ ጀምሮ ነው ለሕግ ቀናተኛ የነበርኩት። ምዕራፍ 2 ላይ ያደረገውን ነገር ይናገራል። የወንጌል እውነት ጸንቶ እንዲኖር ምን አንዳንድ ሐሰተኞች ወንድሞች ገብተው ሕግ እንድንከተልና ሕግን በመጠበቅ የሚገኝ ጽድቅ እንዳለ ለማስመሰል ወደኛ ሲጠጉ እኔ ግን ለቅቄ ለአንድ ደቂቃ ለአንድ ሰዓት ለነሱ አልተገዛንላቸው። የሕግ አስተማሪ የሕግ ሰባኪ መጥቶ ስለ ሕጉ አስፈላጊነት ለመጽደቅ ሲያወራኝ አልሰማው ለአንድ ሰዓት እንኳ። ቀጥሎ እንዲህ ይላል ምዕራፍ 2 ቁጥር 4 ነገር ግን ባሪያዎች ሊያደርጉን የሕግ ባሪያ ማለት ነው። የሕጉ ባሪያዎች ሊያደርጉን ማለት ነው። በክርስቶስ ኢየሱስ ያለንን አርነታችንን ማለት በክርስቶስ ያገኘነውን በእምነት ያገኘነውን ጽድቅ በሕግ በሚገኝ ጽድቅ ሊቀይሩት የፈለጉ
ይሰልሉ ዘንድ ሾልከው በስውር ስለገቡ ስለ ሐሰተኞች ወንድሞች ነበሩ። ሐሰተኞች ወንድሞች ብሏቸዋል። ቸርች ውስጥ ናቸው፣ ትምህርታቸው ግን ሐሰት ነው። ምን ይበላቸው? ሐሰተኞች ወንድሞች። ምን አረገ ጳውሎስ? የወንጌል እውነት በእናንተ ዘንድ ጸንቶ እንዲኖር። ምክንያቱም ጳውሎስ ከተፍረከረከ፣ ጳውሎስ በዚህ ትምህርት ላይ ካመቻመቸ፣ እሺ እንደራደር ካለ ጉባኤው ይናጋል፣ ትምህርቱ ይናጋል። ለዚህ ነው 1 ሰዓት ለቀን ለዚህ ከተማ ሰዎች ያልተገዛንላቸው። ያልመጣ ሰው የለም፣ በጎን ያልመጣ የለም። የተጣላ ነው በዶሮ በአጥር በባልቦላ አይደለም፣ በትምህርት ነው። ቁጭ ብለን ከትምህርተ ሥላሴ ጀምሮ ብሎ ነገር የለም። ያለበለዚያ ዝም ብሎ በቃ እሺ እነ ዳዊትና እነንትና ታርቀዋል። እነዚህ ሰዎች ምን እንደሚያደርጉ ታውቃለህ? እንደዛ ቢደረግ እነ ዳዊት አምነው ንስሐ ገብተው ነው የሚሉ የመጨረሻ አጭበርባሪ ናቸው። ስለማቃቸው ኖ በአደባባይ እኛ ከተፍረከረክን፣ እኛ እንደዚህ ገጭ ካልን ይሄን የክርስቶስ ወንጌል ለበቀለ ለማሞ ነገ ለሚሞት ሰውዬ ለዚህ ሰው እውነትን ለድርድር አታቀርብ። እንደዛ የሚያስብም ሰው ከዚህ ይሄዳል እንጂ ያ ነገር እዚያ አይመጣም። መቼስ ጳውሎስ ምን አለ? ለቀን አልተገዛንላቸውም የወንጌል እውነት ጸንቶ እንዲኖር። ምንድነው የወንጌል እውነት? ቁጥር 16 ሰው በኢየሱስ ክርስቶስ በማመን እንዲጸድቅ እንጂ በሕግ ሥራ እንዳይሆን አውቀን፣ ሕግን በመጠበቅ ሰው ሊጸድቅ አይችልም። ይህ የወንጌል እውነት። ሰው በኢየሱስ ክርስቶስ በማመን እንዲጸድቅ እንጂ እኔ ጌታ በሕግ ሥራ እንዳይሆን አውቀን፣ ሥጋን የለበሰ ሁሉ ምንም ማስመሰል የለም። እኔ አገልጋይ ነኝ፣ የተቀባው ነኝ፣ እኔ ጌታን ካገኘው ቀን እንደው ስቻ አላቅም ብሎ የለም። ሥጋን የለበሰ ሁሉ በሕግ ሥራ ስለማይጸድቅ እኛ ራሳችን ማለት ሐዋርያት ራሱ በሕግ ሥራ ሳይሆን በክርስቶስ እምነት እንጸድቅ ዘንድ በክርስቶስ ኢየሱስ አምነናል። ቁጥር 21 የእግዚአብሔርን ጸጋ አልጥልም። ጽድቅስ በሕግ በኩል ከሆነ እንኪያስ ክርስቶስ በከንቱ ሞተ። ምዕራፍ 3 ሕይወታችን እንዴት ይቀየር ታዲያ? ኦኬ ሕጉን በመጠበቅ አይደለም የምንጸድቀው፣ ኢየሱስን በማመን ነው ጽድቅ የምናገኘው። አዎ የሕይወት ለውጥ ሕግን ለመጠበቅ በምናደርገው ጥረት አይደለምን? ምን አይነት ማታስተውሉ ሰዎች ናቸው! የማታስተውሉ የገላትያ ሰዎች ሆይ በዓይናችሁ ፊት ኢየሱስ ክርስቶስ እንደተሰቀለው ነው ተስሎ ነበር። ዋው! ክርስቲያን መንፈሳዊ ጉዞ የሚጓዘው ማንን እያየ ነው? የተሰቀለውን ኢየሱስ እንጂ የሙሴን ድንጋይ እያየ አይደለም። ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው? አዚም ምንድነው? አቤት ማን ነው? ጠንቋይ ደገመብን ነው? በህዝቡ ላይ አዚም የሚያደርጉ መናፍስት እኔ ዋጋ አለ እኔ ጸሪያል። አዚሙ ምንድን? ጠንቋይ አይደለም። አዚሙን ያደረገው የቤተ ክርስቲያን መጋቢ ፓስተር ወንጌላዊ ነው። ጠንቋይ አይደለም። ይሄ አዚም ደግሞ የሚገሰጽ አይደለም፣ ስም የሚባል አይደለም፣ ትምህርት ነው። በትምህርት ነው የሚመጣው። አዚሙ ምንድን ነው? አቤት በሕግ የሚገኝ ጽድቅ የሚል ትምህርት። ስለዚህ ይሄን ትምህርት ይሄን አዚም ያደረገባችሁ ማን ነው? ይሄን ብቻ ከእናንተ እንድማር ወዳለው በሕግ ስራ ወይስ ከእምነት ጋር በሆነ መስማት መንፈስን ተቀበላችሁ? ህይወታችሁ የሚቀየረው ሕግን ለመጠበቅ። ምክንያቱም አንዳንድ ሰው አዎ በሕግ አንድንም በጸጋ ነው ይልና የምንቀየረው ግን ሕጉን በመጠበቅ የሌባ መንገድ ነው እሱ፣ የማጭበርበሪያ መንገድ ነው። ዞሮ ሕግን ካልጠበቁ አልድንም በሚል ፍርሃት ነው። የህይወት ለውጥ ይመስላል ሐሳቡ። ኖ የማጭበርበር መንገድ ነው። ልንገር፣ ወንጌል ሙሉ ሆኖ ነው የመጣው። ከሕግ የተዋሰው የለው። ሕግ ወደ ወንጌል ይመራሃል እንጂ ሕግና ወንጌል ተጋግዘው አያድኑህም። ሙሴ ኢየሱስን አይደግፈውም። ይሰማል። ደብረ ሲና ቀራንዮ ደጃፍ አትደርስም። ምንም አይገናኙ። ስለዚህ ሁለተኛው ዘዴን ጳውሎስ ይዘጋዋል። ህይወታችሁም የሚቀየረው ሕጉን ለመጠበቅ በሚደረግ ጥረት አይደለም። እንዴት? መጀመሪያ ራሱ መንፈስ ቅዱስን የተቀበላችሁት ሕግን ስትሰሩ ተገኝታችሁ ነው ወይ? አይደለም። በሕግ ስራውን ከእምነት ጋር በሆነ መስማት መንፈስን ተቀበላችሁን? እናውቃለን። በመስማት ወንጌል ነው። እንዲህን የማታስተውሉ ናችሁ። በመንፈስ ጀምራችሁ አሁን በስጋ ትፈጸማላችሁን? በመንፈስ ቅዱስ የህይወት ለውጥ ጀምራችሁ አሁን በስጋ ፍጹም ሰው ለመሆን ለመፈጸም ፐርፌክት ለመሆን ትሞክራላችሁን? በእውኑ ከንቱ እንደሆነስ እንደዚህ ያለ መከራ በከንቱ ተቀበላችሁን? ያው ቃል ላይ አስቀድሞ የኦሪትን ሕግ በመጠበቅ መንፈሳዊ ህይወታችሁን መኖር እንዳልቻላችሁ አውቃችሁ አሁን በክርስቶስ ኢየሱስ ካመናችሁ ከእንደገና ሕግን በመጠበቅ ደግሞ መንፈሳዊ ህይወት ለመኖር እንዴት ታስባላችሁ?
በስጋ ጥረት አንብልኝ፣ እሱን አንብልኝና እንለፈው። ከዛ እርሾው ጋር እንደርሳለን። አሁን ወደ እርሾ ልመጣ። እርሾ በነገራችን ላይ እንደ ማህበር በዚህ ቤተክርስቲያን እርሾ እንደማይገባ የተረጋገጠ ነው። አጋርን ከነልጇ ነው ምናስወጣት አይደለም። በግል ህይወት ግን ተጠንቀቅ። ሰፈር ያገኛል፣ ቴሌቪዥን ስትከፍት ያገኛል። እሳት የላሱ ያልካቸው አገልጋዮች ፈርተው ሲያቀጣጥኑት ወንጌልን ተሰማል። የፈሪዎች ወንጌል አይደለም ወንጌል። መጨረሻ እሱን ቪዲዮ አይተህ ስጨርስ ይዞርብሃል። ስጨርስ ድኛለሁ አልዳንኩም አሁን የባሰ ዞረብኝ ነው የምትለው። ከምሬ ነው የምልህ። ይኸውልሽ አየሽ መጀመሪያ ዳን ነው በስራችን አይደለም በክርስቶስ ማለት ይላታል። አዎ እዛው እያሰበ ነው የሚመልሰው። ሬዲ አይደለም። እና እንዲህ ከሆነ በስራችን ሳይሆን በእርሱ ካመንን አይሽ ሰው በኃጢአቱ አይጠፋም ማለት ነው ይላታል። እዛው ነው የሚረዳው፣ እዛው ነው የሚያወራው። ግን ደግሞ ሊጠፋ የሚችልበት ደግሞ ነገር አለ። አይሽ በኢየሱስ አይደል የገባው? አዎ በኢየሱስ ይወጣል ወደ ውጭ ማለት። ልጅቷ ደግሞ ዋው ትላለች። እንዳልገባት እርግጠኛ ነኝ። ኢየሱስ እኮ በእኔ የሚያምን ይገባል ይወጣል ያለው ወደ ውጭ አይደለም። እሺ ቀጥሉ። እስቲ አንድ ነገር ልጠይቃችሁ። እስቲ አሁን እንግዲህ ጥያቄው እስከ ምዕራፍ 3 ድረስ መዳናችንን በኢየሱስ እንደሆነ ሕግ እንደማያጸድቅ ነገረን። ህይወቴን ለመቀየርስ ሕግጋቱን በማጥናት በመጠበቅ ጽፌ በመሸምደድ ምናምን አይደለምን? እስቲ ቀጥሉ። ለመሆኑ መንፈስ ቅዱስን የተቀበላችሁት የኦሪትን ሕግ ለመፈጸም ባደረጋችሁት ጥረት ነውን? ያዙልኝ። የኦሪትን ሕግ ለመፈጸም ባደረጋችሁት ጥረት የሚለውን ያዝ። ጥረት ነውን? ከኛ መሃል መንፈስ ቅዱስን የተቀበለ ሰው ከኛ መሃል ኢየሱስን የተቀበለ ማለት ነው። ኦሪት ስትፈጽሙ ተገኝታችሁ ነው እንዴ ጌታን ያገኛችሁት? ሸም የለም። የድሮን ትዝታ እንዴት ትረሳላችሁ? እሺ ቀጥለው። የኦሪትን ሕግ ለመፈጸም ባደረጋችሁት ጥረት ነው ወይስ የተሰበከላችሁን የወንጌል ቃል በእምነት በመቀበላችሁ ነው? ወንጌል ያድናል በሉ። ወንጌል በሉ። ወንጌል የእግዚአብሔር የማዳን ኃይል ነው። የማዳን ኃይል ነው። እሺ ቀጥለው። በመጀመሪያውኑ የኦሪትን ሕግ በመጠበቅ መንፈሳዊ ሕይወት ልታገኙ አለመቻላችሁን አውቃችሁ በእምነት ከጀመራችሁ በኋላ ተመልሳችሁ ይህንኑ ሕግ በመጠበቅ መንፈሳዊ ሕይወታችን ፍጹም ይሆናል ብላችሁ እንዴት ታስባላችሁ? ሞኞች ናችሁ ልበል? ምኖች ናቸው? ፉሊሽ። ሕግን ለመፈጸም በሚደረግ ጥረት መንፈሳዊ ሕይወት እኖራለሁ ብለህ ስል መጨረሻ ገዳም ነው፣ መጨረሻ መንከራተት። ሰው በቃ አሁን ዛሬ ወዳገኘው ድንጋይ የሚሮጠው እኮ ታግሎ ነው። ትግሉን ወደዛ ያደረሰው ከሆነ በመጣጣሪ በጉልበት ስራ ወገብን በገመድ እየታሰርክ ውሃ ውስጥ እየተወረወርክ የሆነ እንጨት ውስጥ እየሾለክ መከራ የምትበላው የሆነ ጥረት በጥረት የሆነ የለም። እንደሱ የለም። አለቀ። እንደዛ ይሁን። ቀጥልልኝ። በወንጌል ምክንያት ብዙ መከራ እንደተቀበላቸው እነዚህ ሰዎች ግን ለስሙ ጴንጤ ተብለው ተደብድበዋል። የሚገርም አማኝ ተብለው እነዚህ በኢየሱስ የሚያምኑ ተብለው ተወግረዋል። ስለዚህ ጳውሎስ ምን አለ? ስለ ኢየሱስ ብላችሁ የተቀበላችሁት መከራ ሁሉ ከንቱ ነው ማለት ነው። አንዳንድ ሰው ከኛ ጋር ስለተገኘ አብሮም ይወገራል። ከዛ ምስክርነት ይወጣል። እኔ እኮ ድሮ በጌታ ምክንያት ተወግሬ ነበር። ጳውሎስ ምን ይለዋል? ዝም ብለን የተወገርከው በከንቱ ነው። በጸጋ እንደ ዳንክ እንኳን ማታውቅ ከሆነ ወገራው ከኑግ ጋር የተገኘ ሰሊጥ አብረህ ተወቀጥ በሚለው ነው እንጂ በእግዚአብሔር ቃል መሰረት አይደለም። በደርግ ዘመን ጴንጤዎች ሲዘምሩ እየተገኙ ይደበደባሉ። አንዱ መዝሙር ሲያልፍ ሰማ። ከዛ በኋላ ደስ ይላል ብሎ ሊሰማ ገባ። ሚሊሻ ሲመጣ አብሮት ኧረ እኔ ልሰማ ነው የገባው አይደለም አብረ ነበር። ከዛ እንግዲህ አስብ፣ ደርግ ሲወድቅ የሰውዬ ሊመሰክር ይመጣል። ድሮ ተወግረን ነበር ለጌታ ይላል። እንደሱ እንዳይሆን ነው የምፈራው። ምዕራፍ 4 ይሄን ምዕራፍ 3 በዚህ ይጠቃለላል። ባጭሩ ምዕራፍ 3 ቁጥር 10 ላይ ከሕግ ስራ የሆኑት ሁሉ ከርግማን በታች ናቸው ብሎ ነግሯቸው ሄደ። አለቀ። ምዕራፍ 4 ላይም አሁን ያወዳድራል። ክርስቶስ በሕግ ስራ በሕግ ጥላ ስር የነበርነው እንደ ሞግዚት የተያዝነውን ሰዎች ከሕጉ ነፃ አወጣን ይላል። ምዕራፍ 4 ሲዘጋ ሕግ አጋር ነች፣ ጸጋ ወይም አዲስ ኪዳን ሳራ ነች። እኛ የሳራ የአዲስ ኪዳን ልጆች እንጂ የሕግ ልጆች አይደለም። በቃ በግልጽ ቋንቋ። ከዛ ምን ይላል? ነገር ግን ያን ጊዜም እንደ ስጋ ፈቃድ የተወለደው የአጋር ልጅ እስማኤል በይስሐቅ ላይ ስቆበታል፣ እንዳሳደደው የሚለው ብላስፌም አድርጎታል። በይስሐቅ የልደት ቀን ላይ አጋርና ልጇ ሲሳሳቁ ነበር፣ ሙድ ሲይዙ ነበር። ችግር የለም ሙድ ያዙብን። ማን? አጋርና ልጇ።
ግን መጽሐፍ ምን ይላል አለ? ባሪያይቱ ከልጇ ጋር አትወርስም። ዋናው እሱ ነው። እነሱ ሙድ ያዙብን፣ እነሱ ሰደቡን፣ እነሱ አጥላሉን፣ እነሱ ስም አጠፉ፣ እነሱ ዋሹ፣ የራሳቸው ጉዳይ ተፈጥሯቸው ነው። ነገር ግን መጽሐፍ ምን ይላል? መጽሐፍ ባሪያይቱ ከልጇ ጋር አውጣት፣ ሕግን ከነተማሪዎቿ ከቸርች አስወግድ። መጽሐፉ እንዲህ ነው የሚለው። ምዕራፍ 5 አሁን መጣ። አሁን እርሾን ሊነግረን በነጻነት ኖር ክርስቶስ ነጻ አወጣን። ከምኑ? ከሙሴ ሕግ ቅድም እያወራ የመጣው በሱ ይጸደቃል የሚለው አብቅቷል። እነሆ እኔ ጳውሎስ እነግራችኋለሁ ብትገረዙ ክርስቶስ ምንም አይጠቅማችሁ። ዛት ሚንስ ኦኬ ለካ በመልካም ስራም ነው የሚዳነው ብለ ሕግን ለጽድቅ ለመጠበቅ የሚደረገው ስርዓቱ ስለመግባት የመጀመሪያ እርምጃ መውሰድ መገረዝ ስትፈጽም ክርስቶስ ምንም አይጠቅምህም። ሕግን ሁሉ እንዲፈጽም ግድ አለበት። አንድ ሰው ሕግን ጠብቄ ነው የምጸድቀው ካለ ጀምሮ መተው የለም፣ ሕግን ሁሉ መፈጸም ግድ አለበት ብዬ ለሚገረዙት ሁሉ ለእያንዳንዶች ደግሜ መሰክራለሁ። በሕግ ልትጸድቁ የምትፈልጉ ከክርስቶስ ተለይታችሁ ከቸርች አላለም። ቸርችማ ማይኩን ይዞታል ሰውየው። ከክርስቶስ ተለይታችሁ ከጸጋው ወድቃችኋል። አያድርስ ነው፣ አያድርስ ነው። ከጸጋ የወደቀ ሰው በጣም ያስታውቃል። ፓስተር ቢሆን በምንም ስም ጠራው፣ ሐዋርያ በለው፣ ምን በለው፣ ምን በለው፣ በየትኛውም ስም ጠራው፣ ከዳነበት ጸጋ ወርዶ በራሱ ጽድቅ እንደጸደቀ የሚመካ ሰው ክብር ይፈልጋል፣ ክብር አያገኝ። ስሙ እንዲወጣ ይፈልጋል፣ ስሙ የተመታ ነው የሚሆን። እኛ በመንፈስ አለ፣ እኛ በመንፈስ በሕግ አይደለም ከእምነት የጽድቅን ተስፋ እንጠባበቃለንና በክርስቶስ ኢየሱስ ሆኖ በፍቅር የሚሰራ እምነት እንጂ መገረዝ ቢሆን ወይም አለመገረዝ አይጠቅምምና በመልካም ትሮጡ ነበር ማለት ባስተማርኳችሁ ትምህርት ደና እየሄዳችሁ ነበረ። ለእውነት እንዳትታዘዙ ማን ከለከላችሁ? እውነት ምንድን ነው? ቅድም የወንጌል እውነት ሰው በኢየሱስ ክርስቶስ በማመን እንጂ ሕግን በመጠበቅ እንዳይጸድቅ አውቀን አይደለም ይለው። ያ እውነት ምንድን ነው? ሚዳነው በሕግ ከሆነ እንኪያስ ክርስቶስ በከንቱ ሞቷል። ቅድም ምን ብሏል? ክርስቶስ እንደተሰቀለ በፊታችሁ ነበረ። ለዚህ እውነት እንዳትታዘዙ ማን አዚም አደረገባችሁ? በመልካም ትሮጡ ነበር፣ ለእውነት እንዳትታዘዙ ማን ከለከላችሁ? ይህ ማባበል ከሚጠራችሁ አልወጣም። ይሰማል? ስሙኝ ስሙኝ ስሙኝ። የሆናችሁ ሰዎች አፈግፍጋችሁ የሙሴ ደቀ መዝሙር ለመሆን ኢየሱስንም ሙሴንም ቀራንዮንም ደብረ ሲናንም አብራችሁ ለመያዝ እግራችሁ ሸርተት የሚሉ ወንድሞች እህቶች ጠርቶ ቢያባብሉህም አንተ ብቻ በቃ ዲና ያርግ፣ ሚዳነው በስራም ጭምር ነው በል፣ እንቀበልሃለን፣ አገልግሎት እንሰጣሃለን፣ እንደ ድሮ ኳየር ትሆኛለሽ ወዘተ የምትልፈሰፈሱ ሰዎች ተጠንቀቁ። መጽሐፉ ምን ይላል? ይህ ማባበል ከሚጠራችሁ ከፈጣሪ ከመድኃኔዓለም ከእግዚአብሔር ዘንድ ምን አላለ? አልወጣም። የሰው ታክቲክ የሰው ዘዴ ነች። ጥቂት እርሾ ሊጡን ሁሉ ያቦካል። የተለየ ነገር አሁን ካልነው ከተማማር ነው ስለ መዳንና ስለ ሕይወት ለውጥ የተለየ ነገር ከቶ እንዳታስቡ እኔ በጌታ ስለ እናንተ ታምኛለሁ። የሚያናውጣችሁ ከዚህ እውነት ከዚህ ወንጌል እውነት ሰው ሁሉ በእምነት እንጂ በስራ እንደማይጸድቅ አውቀን ስጋን የለበሰ ሁሉ በኢየሱስ ክርስቶስ በማመን እንዲጸድቅ እንጂ ሕግን በመጠበቅ እንደማይጸድቅ አውቀን የሚለውን ማለት ከዚህ የሚያናውጣችሁ ቢኖር ማንም ፓስተር ይሁን ፕሮፌት ይሁን ነቢይ ይሁን የአብያተ ክርስቲያናት መሪ ይሁን ማንም ይሁን ጳጳስ ይሁን ሸከና ይሁን ፍርዱን ሊሸከም ነው። ነገር ግን ወንድሞች ሆይ እኔ ገና እስካሁን መገረዝን ብሰብክ ማለት በመገረዝ በሚደረገው በሕግን በመጠበቅ ስርዓት ውስጥ ጽድቅ ይገኛል ብዬ ብሰብክ ኖሮ እኔ ገና እስካሁን መገረዝን ብሰብክ እስካሁን ድረስ ለምን ያሳድዱኛል? አንዴ ደግሞ ማሳደድ ከጀምሮ አይለቁም። እስካሁን ድረስ ለምን ያሳድዱኛል? እንኪያስ የመስቀል እንቅፋት ወይም ሕጉ ምን ሆነዋል? ተወግደዋል። የሚያውቋችሁ ራሳቸው ይገረዙ ወይንም ይቆረጡ፣ የክፍላቸውን ያን ክፍል ይቁረጡት ወይም ይገረዙ። እናንተ በዚህ በመገረዝ በሕግ ውስጥ በመግባት የሚደረግ ጽድቅ እናንተን አይመለከታችሁም፣ የላችሁበትም። አሁን ምን አለ? ጥቂት እርሾ ብዙን ሊጥ ያቦካል። ምን ማለት ነው? አንድ ሰው እንደዚህ የፈሪሳውያንን ትምህርት ይዞ መሀላችን ቢመጣ መሀላችን ገብቶ እኔ ግን ሳስበው ግን አሁን ዴቭ ሚዳነው ግን በመጠበቅ አይደለም ይላሉ፣ ግን ምንድነው ህይወትን ለመቀየር ግን ሕጉን መጠበቅ ምናምን ብሎ ማውራት ሲጀምር
ሰማል። በጣም አስመሳይ ትምህርት ስለሆነ የጽድቅ ጠበቃ ነው የሚመስለው እንደዚህ አይነት ሰው። እንደዚህ አይነቱን ሰው ቀረብ ብለ ህይወቱን ይው። ውሸታም ከኛ ይባሰን የተመታን የለም። አጭበርባሪዎች ናቸው። ህጉ የሚሉ ሰዎች እኮ ረተው አታናግሩ። እነሱ ላይ ምናቀውን ሁሉ እነሱ እኛ ላይ ቢያውቁት አንድ ቀን አያሳድሩንም። ለጆሮ ጭው የሚያደርገው ነው ምናቀውኛ ስለነሱ የህግ ጠበቆች። ለምን በጸጋመናችሁ ለምን እዛ ቸርች ሄዳችሁ የሚሉትን ሰዎች እናቃቸዋል። ደፍረውኛን የመናገር የሞራል ብቃቱ ሊኖራቸው አይገባም ነበር። ስለዚህ ጳውሎስ አለ ፈሪሳውያን ትምህርታቸው ማስመሰል ወይንም ደግሞ ግብዝነት በግልጽ በቃ ደካማ ነኝ ማለት ትልቅ ነገር። እንደ ቀራጩ እኔ ኃጢአተኛ ነኝ፣ እኔ ስጋ የለበስኩ ነኝ፣ እኔ አቅም የለኝም፣ እግዚአብሔር ግን ይረዳኛል፣ ቃሉ ግን ያግዘኛል፣ ከዛሬ ነገ ቀየራለሁ፣ ችግሬ ይስተካከላል ብለህ ማመን እንጂ ግብዝ መሆን ጥሩ አይደለም። የፈሪሳውያን ትምህርት ምንድነች? አሁን ያየነው ግብዝነት ማስመሰል ነው። ሰው በኢየሱስ ብቻ በማመን ይድናል፣ በህግ ስራ ሊጸድቅ ከቶ አይችልም። እግዚአብሔር የተመሰገነ ይሁን። እናመሰግናለን። አሜን። ጥቂቷ እርሾ ብዙውን ሊጥ ምን ታረጋለች? ታቦካለች። ስለዚህ ምን አትበሉ፣ በር አትክፈቱ። የሆነ ሰው ጽድቃችሁን ከህግ ጋር የህይወት ለውጣችሁን ከጥረት ጋር ሲያገናኝባቸው ነገሩ እንደሱ አይደለም ብላችሁ አስረዱት። እናመሰግናለን። የኢየሱስ አባት ክብር ሁሉ ላንተ ይሁን፣ ታላቅነት ሁሉ ላንተ ይሁን። ተመስገን። ሃሌሉያ። ተባረክ፣ ተመስገን። እናመሰግናለን፣ እናከብረሃለን፣ እናደንቀሃለን። ተመስገን የኢየሱስ አባት